እሺ ሰላም ላንተ ይሁን ኤፍሬም፣ እንዴት አለ? እንኳን ደህና መጣ ጋሼ። እንኳን ደህና ቆየኝ። ሰላም ነው? ይመስገን አምላክ አለ ነው። እሺ ዛሬ እንግዲህ ከብዙ ጊዜያት በኋላ ቤት ተከሰትክኛው ጋር ጥሩ ነው። እንግዲህ ጥምቀትን አንስተን እያወራን ነው እና አንተ ከጴንጤ ነው መሰለኝ አይደል? ፔንቴኮስታል ውስጥ ነው ያለው። እኔ የወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። እሺ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ? ለምሳሌ አንተ ምክንያቱም መካኒስቶች ያምናሉ። እሱ ላይ ወደ ዲፕ እንትን እያነሳን ስንሄድ እኔ የኃጢአት ስርየት ያለው በኢየሱስ ስም ነው እንጂ በውሃ ጥምቀት ነው ብዬ አላምንም። መካኒስቶች ግን ያምናሉ። ስለዛ የድህነት ትምህርት ላይ ልዩነት አላችሁ የላችሁም? አይ የድህነት ትምህርት ላይ ልዩነት የለም። ከፈለግ ከፍቼ ላሳይ እችላለሁ። የመካነ ኢየሱስ ራሷ መስራች በሆነችው እምነት ላይ እምነቷን ላሳይሃል። እነሱ ሚንስ ኦፍ ግሬስ ነው ብሎ ያምናሉ። ኦቤስ ነው። እኔ በቃል ነው ብዬ አምናለሁ። እምነት የሚመጣው እነሱ ደግሞ ሳክራመንቶችንም ጭምር ነው ይላሉ። በቃል የሚለውን ዲናይ ሳያደርጉ ማለት ነው። ልዩነቱ እሱ ነው እንጂ የድህነት ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያስተምራሉ ያስተምሩ? እንዳልኩ ነው። መካነ ኢየሱስም የሚሆኑ ሉትራን ሚንስ ኦፍ ግሬስ ነው ብለው ያምናሉ፣ ጥምቀትንና የጌታ እራትን። ያ ማለት እኔ እንደዛ አይደለም የጠየኩ። ሚንስ ኦፍ ግሬስ ነው ብለው ያምናሉ አያምኑም ሳይሆን፣ አዎ ትክክል ነው። ሚንስ ኦፍ ግሬስ ማለት ጸጋን የሚቀበሉበት መንገድ ማለት ነው። ያ ጸጋው ደግሞ ዳግም የሚወልዳቸውና የኃጢአት ስርየትን የሚሰጥ ነው። አሁን ህዝቡን በደንብ እንዲረዳው እኔ የጠየኩ ምን ብዬ ነው፣ የመዳን ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያምናሉ ወይስ አያምኑ? አሁንም ቅድም እንዳልኩ ነው የሚሉት። ለምሳሌ ጠቅላላ ልንገርህ፣ መካነ ኢየሱስም ሉተራንም ሌሎችም ሙሉ ወንጌልም፣ እኔ ባክግራውንድ ከሙሉ ወንጌል ነው። ሁላችንም ነገረ ድነታችንን ከፈለግ የሁላችንንም ማለት ነው አንድ ላይ ያለውን ላሳይ ይችላለሁ። አምስቱ ሶላ መካነ ኢየሱስን መካነ ኢየሱስ ነጥለህ መካነ ኢየሱስን ጥምቀት የመዳን ትምህርታቸው ላይ ጥምቀትን ለድህነት ለኃጢአት ስርየት ብለው ያምናሉ ወይ አያምኑም? ወይ ጥምቀት ለመዳን ብለው ያምናሉ አያምኑም? ጥምቀት ለመዳን ብለው ያምናሉ አያምኑም? እሺ ያምናሉ ወይም አያምኑም በላይ ሰዎች ጥምቀት ለመዳን ብለው ያምናሉ። ለመዳን ብለው ሲያምኑ ግን ምንድነው የሚሉት? የእምነቱን ፈጥራል ብለው ነው የሚያምኑት እንጂ ጥምቀቱ በራሱ ያድናል ብለው አያምኑም። ኢየሱስ ያድናል ነው የመካነ ኢየሱስ ትምህርት። ኢየሱስም የሉተራንም ትምህርት። እሱን ከፈለክ ላሳይ ነው። እሺ ጥምቀት ያድናል ብለው እንደሚያምኑ ካሳየው ትቀበላለህ? እኔ ጥምቀት ያድናል አይሉም እኮ አላልኩም። አልሰማኝም መሰለኝ አክዬ። ጥምቀት ያድናል ይላሉ። ጥምቀት ያድናል ጥምቀቱ ራሱ ሳይሆን ሚንስ ኦፍ አይደለም። እንደዛ አይደለም ያልኩህ አክዬ። ጥምቀት ለድህነት ነው። ኢየሱስ ታላ ገልጠህ አሳይ። የሁላችንንም ላሳይ ዶክትሪን። አይ አይደለም የሁላችንም አይደለም። ስለ መካነ ኢየሱስ ነው እያወራን ያለነው። የመካነ ኢየሱስን ገልጠህ አሳይ እኮ። መካነ ኢየሱስ በራሱ አይደለም ጥምቀት በራሱ ሳይሆን የሚያድነው እምነት ነው የሚፈጥረው የሚለውን እስቲ አሳየን። አሳያለሁ ያልኩ መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሁሉም በአንድ ላይ ነገረ ድነታቸው የነገረ ድነት ዶክትሪናቸውን ማየት ከፈለግ አሳያለሁ ነው ያልኩ። እሱን ላሳይ ከፈለግ እሱንማ ይሆን የማውጥቼ እኮ ማሳየት ይችላል እንዳልኩ። አሁን እዚህ እያልኩ ያለሁት ምንድነው? ቆይ አንዴ ይኸውልህ እንትን አንበል። ይሄ ባኪንግ ፎር ፉል ያልሆነ ጭቅጭቅ እንዳይሆን መካነ ኢየሱስ በመዳን ትምህርቷ ውስጥ ጥምቀት ለመዳን ነው፣ ጥምቀት ያድናል ብላ ታስተምራለች አታስተምርም? ኦኬ እኔም ይህንን ነበር የመለስኩልህ። እኔ መካነ ኢየሱስም ሆነ ታስተምራለች ወይስ አታስተምርም? አይ የሶር ነው አታርገው ጥያቄውን። ለምን ወይ ታስተምራለች ወይ አታስተምርም ነው። ከዛ በኋላ ታብራራለህ። እንደሱ ምን አልከኝ ወዳጅ? እየተቆራረጥክ ነው። እስቲ እሺ ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ እድል ትሰጠኛለህ? ሰዓት እንዳትወስድ ብዙ ጥምቀት ያድናል ትላለች ወይስ በመዳን ትምህርቷ ውስጥ
አልወስድም። አይ ሰዓት አልወስድም። አዎ፣ ስለዛ ጥያቄው ምንድነው? ሰዓት የማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ። ማብራራት ከፈለግ በጣም በአጭሩ ዝም ብለህ ነገራቸው። ያስተምራሉ። በአጭሩ እንዴት ነው የምለው? ልዩነታችን ምንድነው መሰለ? እኛና መካነ ኢየሱስ እሱን ነው እየነገርኩ ያሉት። ለምሳሌ እኔ ባክግራውንዴ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው። እነሱ ደግሞ በቃልም እንደገና ደግሞ በጌታ እራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱን ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው። ሶላ እንግዲህ 5 ሶላዎችን ታውቃለህ። ፌዝ አለውን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ እራትም ነው ብለው ስለሚያምኑ። እሺ፣ አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዲያገብ የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሐረግ ማለት ነው። የዚህ ሐረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይህን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይሄው አውጥቼ አስነብባለሁ። እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ? እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀት ለድህነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩ ነው ያስተሳሰረው የሚለውን አሁን አሳያለሁ። ከዚሁ ጋር አውጥቼ አስነብባለሁ። ደስ የሚለው ፓርት እቺኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበር አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ እስቲ አውጥታ ሳይል ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው? ሚንስ ኦፍ ግሬስ የሚለውን ነው። አሁን ቅድም እንዳልኩ ይሄ ለምሳሌ እምነትን ነው የሚፈጥረው የሚለውን እስቲ ያሳየን። ነው አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ ባነበውም እስቲ በደንብ እንትን አላልነውም። እስቲ አስነብበን፣ እስቲ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቅ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ከተጠቀመው እሱ ላይ ማለት ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ራሱ ስለዚህ ቀደም ያልኩት እሱ ነው። አንዴ የኔ እኮ እሱ ነው። አልተረዳህም? እኔ የሚያልኩት እኮ ውሃ ብቻ ማንም አላለም። እኛ ስለ ጥምቀት ነው ያወራነው። ጥምቀት ደግሞ ውሃ ብቻ ነው የምትሉት እናንተ ናችሁ እንጂ ዶክተር ማርቲን ሉተር ውሃ ብቻ ነው። ሚንስ ኦፍ ግሬስ ማለት እኮ እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው አሁን ደግመህ እኮ አሁን ያልከው አሁን ማስረጃ ኤፍሬም እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ የራሱ ማስረጃ ሆነ መስል እየመጣ ነው እንዴ? እኔ ጋር ይሰማል በትክክል ወይ አውጣ። እሺ ማስረጃ ኤፍሬም እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ
ስማና ነው ማስረጃ የምትለኝ ራሱ እኮ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጠር ነው እንጂ በራሱ ጥምቀት አያድንም የሚል ሀሳብህን የሚገልጽልህ አምጣ እንትን ማስረጃ። አይሰማህም እንዴ? ያኬ እኔ የምለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል። ሚንስ ኦፍ ግሬስ ነው ማለት ነው። አረ ዝም ብለህ የተጠየቀውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ማ ቀደም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ያምናል። ከጠየቅ በኋላ ሳወራ ደግሞ መሀላት ማመጣለህ እንዳትከራከረኝ። ሳመጣለህ እሱን አይደለም የጠየቁ እንዳትለኝ ነው። ማመጣለህ ሚንስ ኦፍ ግሬስ ነው የሚለውን አመጣለህ። እንዴ ሁላት አውራ እንዴ ወንድማችን ኤፍሬም። ኦኬ እሺ፣ እኔ እኩል አላወራሁም። ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ፣ አዎ ኔትወርክ ሜይ ቢ ኔትወርክ ሊሆን ይችላል። ሚንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክራመንት ስለሚቀበሉ ሳክራመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክራመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክራመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካህኑ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መጥቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል? ጸጋን መካፈል። ሳክራመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዛ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርጓል። የት? ጥምቀት ውስጥ። አሁን ይሄንን ነው የሚያመለክተው የእግዚአብሔርን ጸጋ መቀበል። እሱም ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩህን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ። እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተ የምትለኝ። ማስረጃ እሰጥሃለሁ፣ አውጥቻለሁ ኦልሬዲ። ግን አሁን አላሳይም። መጀመሪያ አሳየኝ ያልኩትን ምንድነው ማሳየኝ? ትዊስት አድርገህ የተናገርከውን ከቀየርክ በኋላ ማስረጃ ስለዛ ትዊስት ላደርግ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመ ወደ ማስረጃው ግባ እኮ ያልኩ። ኧረ እባክህ ካልተሳሳትክ ይኸውልህ ሰው ሊሳሳት ይችላል። ለምሳሌ አክሊል ሰው ነው። ልሳሳት ይችላል አልችልም? ይችላል አይደለ? ድንገት ብሳሳት እዚች ጋር ተሳስቻለሁ፣ ቆይ በዚህ እናርም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚህ ሁኔታ የምትቀጥል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ እኔ ራሴ ልሳሳት እችላለሁ፣ ከተሳሳትኩኝ ቆይ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርከው አምጣ። ቶሎ በል። ለምን ነው ማስረጃ የምጠይቀኝ? መጀመሪያ እሱ ለምን ነው ማስረጃ የምጠይቀኝ? ለምን ነው ማስረጃ የምጠይቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ይኸው ከፍቻለሁ ብለኛል። እሱን የከፍትከውን አሳየን፣ አስነብበን። ኦኬ እሺ። እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ዝም ብለህ ወደ ማስረጃው ሄድ። ምክንያቱም አልተሳሳትኩም ብለህ ምንድነው በፍጹም ማለት ወደ ማስረጃው ሄድ። ለተናገርከው ማስረጃውን ብቻ ሳይ። እኛ ማስረጃ ነው የምንፈልገው።
እንዳወራ አትፈልግም? ማስረጃ ነው የምንፈልገው። አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳወራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ። ማስረጃ አሳያለሁ። ወደ ማስረጃው ካለው መጀመሪያ ግን እያልኩ ያለሁት ይግባህና ከዛ በኋላ ማስረጃው ይኸውልህ ለምን መሰለህ እድል ማልሰጥህ ልንገርህ። እድል አሁን እየሰጠሁ ያለው ማለት ለሌላ ወሬዎች ከማስረጃ ውጭ ሌላ ነገር ላውራ ስትለኝ ኖ እያልኩ ያለሁት ለምን መሰለህ እድም የተናገርከው ነገር አለ እና ደግሞ ስህተት አይደለውም እያልክ ነው ከሆነ ይኸውልህ አሁን በድል ሰጥህ የተናገርካትን ነገር የተወሰነ ትዊስት አድርገህ ጠምዝዘህ ከጠመዘዝክ በኋላ ከዛ በኋላ አይ እኔ መጀመሪያም እንደዚህ ያልኩት ለማለት ሞክረህ ከዛ በኋላ ለሱ ማስረጃ ላምጣለት ነው እረዳሃለሁ። እሱን ደግሞ አልፈቅድልህም። ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ አንተ እንድጠይቅ አንዴ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃዎች አንዴ ኤፍሬም መሳሳትህን ካመንክ ገና ከጅምሩ እንዴ ምንድነው መሳሳት የምትለው? ገና እኮ ኮንቨርሴሽን አልጀመርንም። ገና ሳንጀምር መሳሳት ጀመርካ። ምን ላድርግ? ገና እኮ ማውራት አልጀመርንም። ገና ማውራት ኮንቨርሴሽኑን ሳንጀምር መሳሳት ጀመርክ። እኔ እኮ በጣም ያስገርም ነው። ያንተ እኮ እሺ አንዴ ኤፍሬም ኖ እሺ እኮ እንዳወራ እድል ስጠኝ። ማስረጃ እንድታወጣ ከዛ በኋላ ወደ ማስረጃውን ላሳይ። ቆይ አንዴ ቆይ ሚዩት አድርገው ጋይስ። ቆይ አንዴ እነሱ ልጠይቃቸው። ማስረጃ ያወጣ ወይስ ዝም ብሎ እንደዚሁ ያወራ? እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ። አይ ቆይ ዝም ብሎ እንደዚሁ ያወራ በቃ የምትሉ ሁለትን ተጫኑ። ማስረጃ የምትሉ አንድን፣ አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን። እነሱን አይተን ችግር የለም ከእነሱ አንጻር አይቼ እወስናለሁ። ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ። አይ በቃ እንደዚህ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ። አኪ ለተናገርኩት ነገር ማስረጃ ሬዲ አድርጌያለሁ። የተናገርኩትን አሳያለሁ። ማስረጃ አንድ ኤፍኤም ግዴለህም አሳያለሁ አልኩ። አንዴ ቆይ አሁን ግዴለህም ምስክር አያስፈልግም። እኔ ለተናገርኩት ነገር ማስረጃ አለ። አንዴ ቆይ ስማኛ። አንዴ ወዳጅ አይተዋል። ማስረጃ የሚሉ ሰዎች ከ800 አለፉ፣ 900 አለፉ፣ 1000 ቤት ገቡ። አይተዋል። 1100 1200 እያለ ገባ። በቃ ተው ጋይስ። እሺ አሁን ቀጥታ ወደ ማስረጃ ግባ። አክፈተውና እናንበብ ሁላችንም። እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቼ አመጣው። ማስረጃ ለምንድን ነው ማመጣው ንገራቸው። እኔ ማስረጃ የጠየቁት ለምን ነው እንዳንካካ። አሁን እሺ አልኩኝ። አሁን ደግሞ አሁንም አኪ እሺ አልኩኝ። ገለጥና አንብብ ላሳይ እኮ አልኩኝ። አኪ ክፈታ እንዴ እንዳታስወርደኝ እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት አላስወርድም። አሁን ምንድነው የምትለው መሰለህ? አሁን የፈለኩት ምን መሰለህ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየኩት እኔ እንግዲህ ተመልከቱ። ለምንድን ነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ቻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት ያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይሄን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በል ክፈተው እንትኑ ማስረጃው ቶሎ በል። እሺ አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ። ችግር እዛ ልክፈትልህ። ሰጣለሁ። ምንም ችግር የለም። እንዳታስወርደኛ። ኧረ በቅዱስ ሚካኤል ኧረ ችግር የለም። ፍትት በል። ሌላ ነገር በላቸው አንተ እስከዛ ነው ሚዩት አድርገው። እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች? ኧረ መስል እየመጣ ነው እናንተ። ኧረ ይህን ኮካ እየጠጣ የምን መስል ደግሞ ስቀል ነው ባይዚ መስል ምናምን ያልኩት ትንሽ ፈታ እንበል የሚለው አንተ ኮካ ራሱ ይከብልኝ ጀመር። ክርስቶስን በጣም ዝገት ነው ኮካ። ጋይስ ደህና ናችሁልኝ? ሲሶ ከባድ ሰው አለሽ? እሺ በቃ ኤፍሬማችን መጥቷል። እሺ ክፈተው። እሺ ኤፍሬም ወንድሜ እሺ ያውጣው ነው አንድ ጊዜ አንድ ሰከንድ። ችግር የለም። ከፖዝ ስትመለስ ያወጣው መስሎኝ ነው። ችግር የለም። ቴክ ዩር ታይም። በቃ እያገለባበጥኩ ስለሆነ ነው። ምንም ችግር የለም። እሺ ኦኬ። በትልቁ ላይ መሆን ይችላለሁ።
ከዚህ በላይ ትልቅ መሆን አይችልም። ታውቂልህ? ኦኬ ይታያል ወይስ ደብዝዟል? እሺ ይሄ ምን ላይ ነው? ካሜራ ልጥረጋው ይታያል ወይ አይታይም? እስቲ ጠረግ አድርጎ ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም የትኛው ጽሁፉን የገለጥከው? አሁን ይሄንን አሁን ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለክ ዌብሳይቱን እሰጥሃለሁ፣ ጉግል አድርገህ አብረኝ ትከታተለዋለህ። ኦኬ እሺ፣ ከማርቲን ሉተር አይደለም? እሺ፣ ከራሳቸው ከሉተራን ዌብሳይት ነው። መጀመሪያ ዌብሳይቱን ከዛ ወደዛ ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? አሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለን ነው። ካላመጣም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። አረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም ችግር የለም። እሺ አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን። ዝም ብለህ ጽሁፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱ እንሄዳለን። አንብበው። አይ ኦልሬዲ ከነገርኩ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው። አይ የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን። ኩዌስችን ነው የሚለው ከላይ። እሺ እኮ ለማንበብ ልጀምር ነው። ምን ነው ዌብሳይቱን ነው የፈለግከው? አሁን ዌብሳይቱን አንብበው መጀመሪያ ራሱን ይሄንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድንም ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አለ። ኩዌስችን ሃው ዶዝ ፌዝ ፕሌይ ዘ ሮል? አረ ኦኬ፣ ይሄማ ነውር ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቂ ሳይቀር ማስረጃ ጨርስ። እንደዚህ አልቻልኩም። አባል ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ how does faith play a role in infant baptism ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። in faith later taken care መጀመሪያ አስማ። ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ። ዝም ብለህ ስማ። ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል፣ አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለው። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቀው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንዴ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ? ጥምቀት እኮ አንድ ነው። ያውቂም የህፃናት አላስወርደም ኖ አታ ላውራ አንዴ እኔም እንደ ልቤ ማውራው እንደማታስወርደኝ ስለማውቅ ነው። አሁን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ አይደለም አላስወርደም። በተራ እንድታወራ ግን አስጠነቅቃለሁ። እሺ ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰው የሚታሰብ ስለ ኦርቶዶክስ ማን አወራ? ለአንብብ ማስረጃ የለም። መጀመሪያ ማስረጃ የለም። ማስረጃ የለም። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ የለም። መጀመሪያ ማስረጃ ልናገር። አይ ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ። ላውራ መጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ
አውራና ከዛ በኋላ እዚሁ ጋር ባቅነት አለ እንዴ ይሄንን ተራ ማስረጃ። እሺ ቀጥል። ማስረጃው is phase later take care of when the children is conformed። ማስረጃ ግን ጥምቀት አያድንም። ጥምቀት ምንድነው? እምነትን የሚፈጥረው በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው የማወራው፣ እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን ብሊቭ ይላል። ሉትራን የሚያምኑት ዳት ዘ ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሴቭድ ሰው ሴቭ የሚሆነው ወይም ሚድነው ባይ በስሩ ፌዝ በእምነት በኩል ኦኬ ኢን ጂሰስ ክራይስት ይላል፣ በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል፣ ጥምቀት ማለት ነው። ዊ ብሊቭ ኢዝ ዋን ኦፍ the miraculous means of grace okay ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ትርጉም ስህተት ካለ ልታርመኝ ትችላል። እሺ ቱጌዘር ይልና በእንትን ውስጥ ነው ራሱን ሀሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው። ቱጌዘር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና which God creates ይልና ኦኬ እግዚአብሔር ክሬት the gift of faith ኦኬ የፌዝን ስጦታ ክሬት ያደርጋልና in a person heart በሰው ልብ ውስጥ ምን ይላል? ልድገመው ይሄንን which God creates እግዚአብሔር ምን ያደርጋል? creates the gift of faith ኦኬ ሃሌሉያ። ኤፍሬም አይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። God creates the gift of faith እሺ in a person በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ ኦልሶ ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና ክሌም አናረግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል? we believe ይልና because of what the Bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው። what the Bible said about baptism ስለ ጥምቀት መጽሐፍ ቅዱስ እንደዚህ that ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God creates a faith in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ። አጨብጭብ አኪ ለኤፍሬም አለ አጨብጭብ፣ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም፣ ግድ የለም አጨብጭብ። ጨረስክ? አዎ ይኸው ማስረጃ አመጣው። አሁን ዌብሳይቱን ላሳይሽ ወይስ? አሁን እዚህ ጋር አጨብጭብ። ምንም አትሆንም፣ ግድ የለም አኪ። አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አሳየን። አፍጥ ነው ይኸው እግዚአብሔር ነው ይኸው በልብ ውስጥ እውነትን የሚፈጥረው እግዚአብሔር ነው እኮ አለ። እንዴ ይኸው በልባቸው ውስጥ ነው። እንግሊዘኛም ንግግር አለ ወይናን ኢንፋክት ኢዝ ባፕታይዝድ ቆይ ህፃናት ሲጠመቁ ቆይ ላምብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እቺን ብቻ ልተርጉም። ምን ይላል መሰለ ዳት ይልና when an infant ቆይ አንድ ህፃን ማለት ነው when an infant is baptized አንድ ህፃን ሲጠመቅ God creates faith in the heart of that infant ይላል። ኦኬ እግዚአብሔር በዛ ህፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ። አሁን ይሄንን ከዚህ በፊት አታውቀውም ማኬ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል አረባከን አንዴ እስቲ ሚውት አድርጋ አንዴ ሚውት አድርግ ደግሞ ሚውት አድርጋ እሺ ቴንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔን ነው እንደዛ የምትለው? ቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልገውም። አንዴ አታውቅም ብለህ አይደል ማስረጃ አምጣልኝ የነበረው? አንዴ እባክህ የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ ነበር እንዴ? ኧረ ተው እባክህ ማስረጃ አለኝ ስልህ በግድ አይደል እንዴ? አምጣ ካላመጣህ ሞቼ እገኛለሁ ያልኩት። ሚውት አድርገው አንዴ አላስ እሺ መቤቴን ሚውት አድርግ እሺ። ቀደም እንደሰማችሁት ወዳጃችን ምን አለ ወዳለሁ። ኧረ በቅዱስ ሚካኤል አንዴ አይዞ ተረጋጋ፣ ያዝ አድርገው። እኔ በነገራችን ላይ ሁላችንም
ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። ስለዚህ በደንብ አድርጋችሁ ተመልክቶ ነው ዶክተር ማርቲን ሉተር እምነት ብቻ ብሎ ተናግሯል። ለመዳን እምነት ብቻ ብሎ ከተናገረ በኋላ ጥምቀትም ደግሞ ያድናል ሊል አይችልም። ስለዛ ጥምቀት ያድናል የሚል ነገር ብናይ ራሱ አለ ጥምቀት እምነትን ይፈጥራል ለማለት እንጂ ጥምቀት በራሱ ያድናል ለማለት አይደለም ማለት። ስለዛ ጥምቀት ያድናል ቢልም ግን ያድናል ለማለት አይደለም ማለት። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ለመፍጠር ነው ያህል በዚህ መልኩ ብቻ የሚቀመጠው የሚልበትን ማስረጃ አምጣል ነው። ወዳጃችን አንድ ዌብሳይት አመጣና ምንም ችግር የለብኝም አሁን ከተነበበው ነገር ጋር በነገራችን ላይ ምንም ችግር የለብኝም። ብዙሃኑ ሉትራን ህፃናት ልክ ሲጠመቁ አያምኑም እኮ ለሚለው ጥያቄ የሚመልሱት በምን መልኩ ነው? ሉትራኖች ልክ ህፃኑ ሲጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ስለሚቀበሉ በዛው ደግሞ እምነትን በውስጣቸው በህፃኑ ልብ ውስጥ እምነትን እግዚአብሔር ይፈጥርለታል ይላሉ። አሁን ሉትራኖች ምንድነው እንደ ጴንጤዎች ምናምን የህፃናት ጥምቀትን የሚቃወሙ አይደለም። እንደውም የህፃናት ጥምቀት የሚቃወሙትን የሚመቱ ናቸው። ስለዚህ የህፃናት ጥምቀትን ስለማይቃወሙ እምነትስ ተብሎ ሲጠየቁ አይ ያው እምነትንም ይፈጥርላቸዋል ልባቸው ውስጥ ብለው ይናገራሉ። ይሄንን እናውቃለን። ግን ጥምቀቱ ማስተካከያ ለህፃናት ብቻ አይደለም ለአዋቂም ብዬ አንብቤልሃለሁ። ለአዋቂም ነው ለህፃን ብቻ እያልክ አታውራ። ለአዋቂ አንዴ ሚውት አድርግ። ለአዋቂም ጭምር ነው ሚውት አድርግ። ለህፃን ብቻ ያመጣሁት ማስረጃ ላይ ለአዋቂም የሚል አድርግ። አንዴ ሚውት አድርግ። ታወራለህ። እሺ ተረጋጋ። አሁን ከላይ ጀምሮ ስታነበው ሲጀመር ስለ ኢንፋንት እያወራ ነው የሚመጣው ገና ከጅምሩ በእምነት ማጎልበት ላይ አዋቂ ሰዎችም ወደ እምነት የሚመጡበት ስቴጅ ይኖራል አይደለ? ሳያምኑ በፊት ይጠመቃሉ አይሉም። ነፃ ፍቃዳቸውን ተጠቅመው አምነው ተምረው ከዛ በኋላ ነው የሚጠመቁት። ግን እምነታቸውን ግን ሊያሳድግላቸው ይችላል የሚቀበሉት ጸጋ። እኛም እንደዛ እንላለን። የተቀበልን የእግዚአብሔር ጸጋ በእምነት እያሳደገን ይሄዳል። አሁን እሱ አይደለም ጥያቄው። አሁን እየተወራ ያለው እዛ ክፍል ላይ በእርግጥ ስለ ኢንፋንቶች ነው። አዋቂዎች ላይ ከሄድን ግን ከዛኛው አንጻር አሁን ከተናገርኩት ይመስክር ስለ ኢንፋንት አይደለም። እኔ ቁጭ አድርገማ ሚስር ፕሬዘንት አታረግ። ኧረ አይደለም ስለ አዋቂ ነው አድርግ እባክህን። ኖ ስለ አዋቂ ነው። ለምን እንዴ እኔ ቁጭ አድርገማ ጥሩ አይደለም ማለት። ቆይ አንዴ ሚውት አድርግ ታወራለህ። ይሄው ውሸት ጥሩ አይደለም። ኧረ ውሸት ጥሩ አይደለም። ይሄው ማስረጃ አዋቂዎች የመጀመሪያው አንሰር ብሎ ያለው ጥያቄ የሚለውን አንብብልን። ጥያቄ ብሎ ምን ይላል? ጥያቄ የተጠየቀው ይኸውልህ እሱን ተረጎምኩልህ። ስለ ኢንፋንት ባፕቲዝም ጠየቀና ስለምን ጠየቀ? ከዛ በኋላ ሲመልስ ጠቅላላ ስለምን ጠየቀ? ተረጎምኩልህ እኮ ስለ ህፃናት ጠየቀና ስለ ህፃናት ሲጠይቅ ስለ አዋቂ መለሰ፣ ስለ ህፃናትም መለሰ። ስለ ህፃናት ምን ጠየቀ? ስለ ህፃናት ጥምቀት ተጠየቀና ስለ አዋቂ ጥምቀትም ስለ ህፃናት ጥምቀት መለሰ። ስለ ሁለቱም መለሰ። አንዴ አኬ ምንድን ነው የምትለው? ይኸው ስለ አዋቂ እኮ ነው የመጀመሪያው ረድፍ እኮ ስለ አዋቂዎች እኮ ነው የሚናገረው። አዋቂ የሚለው እስቲ አዋቂ የሚለውን የቱ ጋር ነው ያገኘው እንዴ? የመጀመሪያው ስለ ከታች እኮ ነው። ቆይ ላንብበው። ምን የሚል ቃል አለ? አዋቂ የሚለው ቃል ለመግለጽ ምንድን ነው? ይሄ በነገራችን ይሄው ቆይ ይሄው እንደዚህ ይላል። አንሰር ይላል። የትኛውን ቃል የተጠቀመው? አሁን እኔ ለምን ማስረጃ ይናገር? ይሄ እኮ እምነታቸው ነው። እምነታቸው እኮ ነው። የሉተራን እምነታቸው ነው። አረባክን ኦፊሻል ዌብሳይታቸው ላይ ነው ያመጣሁት። እንስማው። ለአንብበው ከታች ነው። ለጻን እንደዚህ ያለ አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት ዳት the bible teach መጽሐፍ ቅዱስ የሚያስተምረው that a person is ሰው ህፃን አይደለም። that a person is ይልና ፐርሰናቸው አይደሉም። that a person is saved by ይላል። ህፃናት ፐርሰናቸው አይደሉም። ህፃናትን አይደለም ጠቅላላ ነው። ጀነራል ፐርሰን ከተባለ a person ከተባለ ህፃናትን ስፔሲፊክ እያለ ቆይ ፐርሰን ካለ ስፔሲፊክ እያደረጋል። ከታች ህፃናትን ሲናገር ኢንፋንት እያደረገ ህፃናት ፐርሰናቸው አይደሉም። ህፃናት ፐርሰናቸው እሺ ኢንዲቪጁዋል ህፃናትን ሲጠቅስ ግን ኢንፋንት እያለ አንዴ ህፃናት ፐርሰን ናቸው። የተጠየቀው ስለ ምንድን ነው ብለኸኛል? ስለ ህፃናት ጥምቀት ነው ብለኸኛል። ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት ነው። አለቀ። እኔ ያናል ከዛ በኋላ አንዴ ኢቭን ስለ አዋቂ ቢሆን አይደለም እዚህ ላይ እንደዚህ ይዘህ ምናምን ድርቅ ለማለት ብትሞክር እኔ አልፈቅድም። አይደለም እባክህን አንዴ እኔ እንደዚህ አይነት አታሰምችኝ። ኧረ አኬ ማስረጃ ነው። ዓለም እያየ ነው። እባክህ ተረጋጋ። እንቀጥላለን። አይዞህ የትም እኮ አልሄድብህም። እኔ እዚህ ጋር እኮ አይደል እንዴ አስቀምጬ ለዋሽብህ ነው እንዴ የምትለው? ለዋሽብህ ነው እንዴ የምትለው? አስቀምጬ ከፈለክ አስወርደኝ እንጂ ማስረጃን እኮ አሳይቻለሁ።
ለዋሽብህ ነው ወይ የምትለኝ? አስቀምጥ እግዚአብሔር መሽ አሁን ፈጠን ብለህ በል። ማስረጃ ወጣ መጀመሪያ ማስረጃ ወጣ ብዬ ለምን ነበር ማስረጃ ወጣ ያልኩህ? ንገረኝ። እሱን እኮ እንዳል ማስረጃ አንዴ ስሙ፣ ዝም ብላችሁ ስሙ። ማስረጃ የጠየኩ ለምኑ ነበረ? እየተቆራረጠብህ ስለሆነ አንድ ጊዜ ቪዲዮን ኦፍ አድርጎና ከዛን ትከፍተዋለህ። በድምፅህ አንድ ጊዜ ምን ትነግረኛለህ? ማስረጃ አምጣ ያልኩህ ለምን ነበር? ኦኬ፣ ልብ ብላችሁ ስሙ። አኬን ያስደገምኩት ሆን ብዬ ነው። ማስረጃ የማመጣው ለምንድን ነው ያልኩት? ኦልሬዲ መልሱን አቀባብዬ ቁጭ ስላልኩ ነው። ምንድን ነው የተባባልነው? ማስረጃ አምጣ ያልኩህ ሉተራን እኮ ልነግራቸው ነው ማስረጃ። ኧረ ልነግራቸው ነው ማስረጃ አምጣ ያለኝ ለዚህ ነው። ይኸውላችሁ ምን አለ መሰላችሁ? ሉተራን አለኝ። ኦኬ ሉተራን ጥምቀት ለድህነት ነው ብለው ያምናሉ አያምኑም? ማለት ለምን ማስረጃ እንዳልከኝ ማስረጃ የተጠየቀው ለምንድን ነው? እሱም ብቻ ንገረን። ይኸውላችሁ ማስረጃ የተጠየቁት ለመሰላችሁ የሚሉት እነሱ ኦኬ ሚንስ ኦፍ ግሬስ ነው ብለው ያምናሉ። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት አልኩና ከዛ በኋላ ምን አልኩኝ? እምነትን ቆይ ጥምቀት ኧረ እየተናገርኩ እኩል ያወራል። ይኸውላችሁ አውቆ እኮ ነው እየተናገርኩ የሚያወራው። እዚህ ጋር ህፃናት ጠይቀኝና እኩል ያወራል። አንዴ እኮ እኔ ላውራ እንዴ? ለምንድን ነው አልከኝ ላውራ እንዴ? ለምንድን ነው አልከኝ ላውራ? ለምንድን ነው ማስረጃ አምጣ ያልኩህ ብለኸኛል እኮ ልናገር። ለምኑ ነው? ለዚህ ጉዳይ ማስረጃ አምጣ ብዬ ነበር አይደለ? ለምን ጉዳይ ነው? በቃ ያችን ጉዳይ ብቻ ንገረኝ። እሱን ልናገር እኮ ስል ነው የገባህብኝ አክዬ። ለመሰላችሁ ማስረጃ ያለኝ ያውላችሁ ጥምቀቷ በራሷ ታድናለች ሳይሆን የሚሉት ኦኬ እምነትን ይፈጥራል ብለው ነው የሚያምኑት አልኩኝ። ስለዚህ እምነትን ይፈጥራል የሚለውን ማስረጃ አሳየው። ጌታ ይባርክ። ከዚህ በፊት ካላወቅኩኝ ዛሬ አውቀዋለሁ የሚለውን ቆይ አንዴ እምነትን ይፈጥራል ብቻ ብለህ ብታቆም እሰየው። ወደ ማስረጃ እንድንሸጋገር ያደረገን ግን ምንድነው? ዶክተር ማርቲን ሉተር እምነት ብቻ ስለሚል ጥምቀትም አብሮ ያድናል ሊል አይችልም። ስለዚህ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልክ። ስለዚህ ጥምቀት ያድናል የምትለዋል ካድካት ማለት ነው። አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ማለት ነው። ቶሎ በል እንዴ! እያያችሁ ነው ጋይስ? እንዴት በራሱ አያድንም እምነት ይታዘባል። የምርህን ነው? ሰው ይታዘባል። ጌታን ሰው ይታዘባል። ኤፍሬም ተዋረድ እያሉ ነው ከታች ወዳጅ ይኸውና ራስን ታዘብ። ኦርቶዶክሳውያን እንደዛ ናቸው። ኦርቶዶክሳውያን እኮ እንደዛ ናቸው። ከአንድ ላይ እኮ 100 ሰው እኮ ጌታን አግኝተው ሲወጣ እኮ ኤፍሬም ተዋረድክ ነው የሚሉት። 100 ሰው ማስረጃ አምጥቻለሁ። እምነትን ይፈጥራል ብዬ ማስረጃን አምጥቻለሁ። ጌታ ይባርክ። ጋይስ ያያችሁ ፕሮቴስታንት ወንድምህቶች እኔ አሁን ከእንደዚህ አይነት የንጉስ ልጅ ጥምቀት በራሱ አያድንም ይልቁንም እምነትን ይፈጥራል አለ። ዋናው ትኩረታችን እምነት ማስረጃ አመጣው። ለዛ አሁን አይስክሪም እየተሰጠ በራስህ ማስረጃ አመጣው። ለዛ እየተሰጠ ነው ማይብራራ ማስረጃ ተረጋጋ። በጣም ማስረጃ አመጣ ማስረጃ አመጣው አይደል? ለዛ አሁን ሰው ላይ ለምን ዲፔንድ ትሆናለህ? አግዙኝ ነው እያልከኝ ያለው እርዱኝ ነው በጌታ ማስረጃ አልኩኝ። ማስረጃ አመጣ ሰማኛ ኤፍሬም ፕሊዝ። እኔ እዚህ ጋር መጫጫ አልፈልግም። በጣም በርካታ ሰዎች ወደ ከ5000 በላይ ሰዎች እዚህ ጋር እየተከታተሉ ነው እና እየተከታተሉ በዚህ ሁሉ ሰው ፊት ደግሞ እንደዚህ ይሁን ቅልል የሚያደርግ ዝም ብሎ የጭቅጭቅ የፌዝ የመሳሳቅ ነገር ውስጥ መግባቱን አልፈልገውም። አሁን እንደዚህ ጋር ባተች አንተ ነበር ከሳከው አሁን ደነገጥክ እንጂ አትወጣም። የሳከው አንተ ነህ። አሁን ደነገጥክ። አንተ የሳከው አንተ ነህ። በተራይ ደግሞ ልሳከው ማስረጃ ሳመጣ አንድ ምን አድርገህ ነው የምትለኝ? አኬ አንዴ ሚውት አድርግ። አሁን ሌላ ጥያቄ አለ? ሚውት አድርገው፣ ሚውት አድርገው። ሌላ ጥያቄ አለ? አንዴ ሚውት አድርግ። ራስ ወረደን ባይዚ ራስ ተፈለግ ትወጣለህ፣ ዘለት ታመልጣለህ እንጂ እኔ የትም አላስወርደህም። እሺ ሁላችሁም እንደሰማችሁት ጥምቀት በራሱ ያድናል አይሉም። ይልቁንም እምነትን ይፈጥራል የሚሉት አሉ። ስለዛ ጥምቀት በራሱ አያድንም ብለው ነው የሚያምኑት አለ ሉትራኖች። ጥምቀት በራሱ አያድንም እንጂ እምነትን የሚፈጥረው እንጂ ጥምቀት በራሱ አያድንም። ይህን ያልከውን አምጣው።
ስንለው ትልቁ ነጥቡ ያለው ጥምቀት በራሱ አያድንም የሚለው ላይ እንደሆነ ግልጽ ነው። ምክንያቱም የተነሳንበትን ማሳብ ስለሆነ ወዳጃችን ግን ሲመጣ ያው እምነትን ይፈጥራል ይላል። እሺ ጥምቀት በራሱ አያድንም የሚል ግን ከየት ይምጣ? ጭራሽ እንደውም ያነበበው ላይ ከሰማችሁ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድን ነው ካላችኋቸው ሉትራኖችን ምንድን ነው ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን ጸጋ የእግዚአብሔርን ጸጋ። ይህ ጸጋ ምንድን ነው? ብዙ እንዳትሄድ እንዳትዋረድ። ሌላ ጫና ያለ ደግሞ ሌላ ጫና ያለ ከከፈትከው ጥምቀት በራሱ የሚልበትን ክፍል አሳየን። አፍጥ ነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ። ዛሬ ለሁሉ ነገር ማስረጃ እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገር። all true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit. ኦኬ ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ። ከላይ አብሶሉት ነሰሰቲ እያወራ ነው ማይ ብራዘር። ጥምቀት በራሱ ያድናል እባክህ። ኖ ጥምቀት ያድናል ሲሉ ጥምቀት ያድናል ማለታቸው አብሶሉት ነሰሰቲ ቆይ ስለ አብሶሉት ነሰሰቲ ታውቃለህ አታውቅም? ኤፍሬም ነሰሰሊ ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ አብሶሉት ነሰሰቲ የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይሄው ያነበብኩልህ አይደለም እንዴ? አብሶሉት ነሰሰቲ ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ቆይ ይኸውልህ አሁን እያነበብኩልህ ያለሁት አታውቅም። አብሶሉትሊ ነሰሰሊ አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊዝ አንዴ እኩል አታውራ እንዴ። የጭቅጭቅ ቦታ አይደለም እኮ ይሄው አመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስም ይኸው አንዴ ተረጋጋ። ላውራና ታወራለህ እንዴ? ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ እያወራሁኝ እንዴ? ይሄ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድነው? በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታትን ውሰዱ። ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክረመንት ያንን ጥምቀቱን አልተቀበሉም፣ ግን አምነው በአጋጣሚ ዌልካም ቱ ተክለ አኪዬ ኮንግራጅ ዌልካም ቱ ተክለ ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል በቃ ማሳይ ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው ይወጣው። ይሄ ነው የሚሻለው ብፈረጠጥ ማለት ነው። በቃ አለቀ። ፕሮቴስታንቶች እንደዚህ ናቸው። ለሉትራኖች ምን ይላሉ? ሉትራኖች ብቻ አይደለም እኛ ራሳችንም በአንድም በሌላም ምክንያት ሰው እንደው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። እስቲ ግን ካኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላርጅ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤኒዌይስ በአጭሩ የምነግራችሁ ነገር ምንድነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው
ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል፣ ዳግም እንዲወለድ ያደርገዋል የሚለው የኛ ነው እምነት፣ እነሱም ይናገራል። ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ። ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም። ስለዚህ የመጨረሻ ሊያደርግ የሚችለው ነገር ምንድነው? መፈርጠጥ ነው። እንዳያችሁት በቃ ፕሮቴስታንት እንደዚህ ነው፣ አለቀ። ከየትም ሊመጣ አይችልም። ከየትም ሊመጣ አይችልም። እና ኦኬ እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣህም። ጌታ ኢየሱስ ነው ጋይስ፣ አልወጣውም። በጌታ በኢየሱስ ምዬ ልዋሽ አልችልም። ማንም ሰው አላስወጣውም፣ ራሱን ይወርዳል። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ ማን ነው ማስረጃው? ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩበት። ትቀልዳለህ። ዛሬ ማን ነው መቀመጥ ያለብኝ እዚህ ቤት ላይ? እሺ አሁን እኩል አታውራ፣ ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ። እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት፣ ከዛ ደግሞ እኔ ማውራት። እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠብቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን፣ ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ ሶስት ማስረጃ ሳይቻል ጀመረ ማለት ሶስት ማስረጃ ካስወረድከኝ፣ ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ ካስወረዱኝ አለ ማለት እንድታረገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታረገኝ እኔ እንዳታረገኝ አራት እንጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ማንም አላስወረደህም። ማስረጃ እኔ ነኝ። አሁን መወርደው እኔ ነኝ። ማስረጃ አሳይ። ማስረጃ አሳይ። ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት። እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያው ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞክራል። ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ። ይኸው ከራሳቸው መጽሐፍ፣ ዌብሳይትም አይደለም። እኔ አክቹዋሊ ያን ዌብሳይትም ያቃለልኩባችሁ ምናምን ሳይሆን አክቹዋሊ መቃለል ካለበትም ሊቃለል ይችላል። ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው። ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም። ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ ከራሳቸው ላይ ላስነበባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው ጴንጤዎችን ሉትራኖች። አንዴ ይኸው ነው ቀጥታ ከራሳቸው ከመጽሐፉ ነው ማስነብባችሁ።
እነሆ ያው ቁጥር 15 ላይ እዚህ ጋር ማለት ነው። እስቲ አንዴ ኮመንት ልዝጋባችሁ። ቁጥር 15 ምን ይላል? ስለዚህ የኛዎቹ አዳዲስ መናፍስት ይላል። ስለዚህ የኛዎቹ አዳዲስ መናፍስት አንዴ እሺ ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ ጥምቀትን ምን ለማለት ለመሳደብ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ ይላል። ይኸው ልክ ያንን ውሃውን ብቻ እያሰቡ እፍኝ ውሃ እንዴት ነፍስን ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። እፍኝ ውሃ እንዴት ነፍስን ሊያድን ይችላል የሚሉ የእግዚአብሔር የሆነውን ይህንን ስርዓት እና ቃሉን ልክ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ አይቷል፣ እየነጠሉት ማለት ነው። ውሃውን በቃ ውሃ ብቻ ነው እያሉ ፊት ለፊት ላይ በሚታየው ነገር ታውሮ ማለት ነው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው በቃ ሊረዳ ይችላል። ያ በጥምቀት ውስጥ የሚታየው ውሃ ብቻ ስላልሆነ ጥምቀት ነፍስን ሊረዳ ይችላል የሚል ነፍስን ያድናል የሚል እምነት ስላላቸው እነ ሉተር ይህንን የሚቃረኑትን ሰዎች ምን አለ? ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። ይሄ ብቻ አይደለም፣ ያሳያችሁ እዚሁ ጋር እሺ ተመልከቱ። እዚህ ጋር እንደዚሁ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ ያው መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። አለበለዚያ እንደማንድን አለቀ። አለዛ እንድንም አለ። ይሄ ሉትራን ትምህርት ነው። ምናልባት ወዴትም አታደርገውም። ተጨማሪ እናውጣ ካልን ዝም ብለህ በገለጥክ ቁጥር እንትን ማለት ትችላለህ። በነገራችን ላይ ዝም ብለህ በገለጥክ ቁጥር ስለ ጥምቀት ምንነት ይኸው እዚህ ላይ የተናገራቸው እንዳለ ማየት ትችላለህ። ኦኬ ሰው ጥምቀት ለድህነት እንደሆነ ከሞት ወደ ህይወት ለመምጣት እንደሆነ ለምሳሌ ይኸው እዚህ ጋር ለምን አናይም? እሺ የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ምንድን ይላል? ማዳን ነው። ልክ ይኸው የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ምንድን ነው? የጥምቀት ነው ያለው ራሱ። የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። የሚጠመቀው ምን ለማድረግ ነው? ለመዳን ነው። እሺ ለመዳን ነው። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ እሺ ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም ማለት። መዳን ደግሞ እንግዲህ ጥምቀት ለድህነት ነው አለ፣ ለመዳን ነው አለ። መዳን ደግሞ ለምንድን ነው አለ? መዳን ደግሞ ልክ ማንም ሰው ደግሞ በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ ከኃጢአት ከሞትና ከዲያብሎስ መዳን ወዴት? ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም ማለት። ይሄና መሰል ነገሮች በጣም በርካታ ቦታ ተገልጿል። አንዴ እሺ ባጭሩ ሉትራኖች ጥምቀት ለድህን በራሱ አያድንም እንደው እምነትን ነው የሚፈጥረው ብለው ያስተምራሉ። አያስተምሩም። በራሱ
አያድንም፣ እምነትን ነው የሚፈጥረው። እንደዛ አይደለም የሚሉት። እምነትን ነው የሚፈጥረው የምትለዋን ቃል ይጠቀማሉ። ጥምቀት በራሱ አያድንም የሚለውን ግን ይህ ፍጹም የራሳቸው የጴንጤዎች ውሸት ነው፣ በሉትራኖች ላይ የሚዋሹት ውሸት ማለት ነው። ስለዚህም ማስረጃ ሲባል እንዳያችሁት ፈርጥጧል። አለቀ። እኔ የሚዋሽ ሰው ሁሌ ጮክ ብሎ ይስቃል ብዙ ጊዜ ማለት ነው። ከዛን ይዋረዳል እንዳያችሁት። ከዛ በኋላ ያው እንግዲህ ሄዶ ፕሮቴስታንቶችን ያው ይጫወትባቸዋል ያለ ማስረጃ የሆኑ እኔ ገብታለሁ አይነት ነገር። ከዛ በኋላ ያው ጨዋታ ማለት ነው። ከበፊት ጀምሮ የምታስተምረውን ትምህርት አፍርሼ ይባሃለሁ አለ። የትኛውን? አንድ ሰው ድንገት መጠመቅ ሳይችል ቢሞት ሊድን ይችላል የሚለውን። ይሄ ለምሳሌ የሰማዕታትን ጥምቀት፣ የደም ጥምቀትን እኛ አንቀበልም። በቃ እንዲህ ነው። ምንድነው ዊዛውት ላይ ኢስላም ዳይ የሚሉት ነገር አለ። ያለ ውሸት ኢስላም ይሞታል ምናምን የሚሉ ሰዎች አሉ፣ አንዳንድ ሰዎች። እኔ አሁን ጴንጤነት ራሱ ፕሮቴስታንቲዝም ራሱ እንደዛ ሊባለት ይችላል። ያለ ውሸት በተአምር ፕሮቴስታንቲዝም ሰርቫይቭ ማድረግ አይችልም፣ መቀጠል አይችልም ያለ ውሸት። በቃ አለቅ እና ይህንን ነገር ዛሬ በነበረን ውይይት ላይ ተመልክተናል። እሺ ኮመንቱን ላብራላችሁ። ሉትራኖች ካላችሁ ኑ እስቲ ሉትራኖች ካላችሁ ይኸው ሉትራኖችን አስገብተን ከራሳቸው መስማት እንችላለን። እዚህ ውስጥ ሉትራን አላችሁ የምትታወቁ ሉትራን። አክቹዋሊ ሉትራን እኔ ሰዎችንም መጥራት ራሱ አይጠበቅብንም። አለቀ። ይኸው የሉትራኖች መጽሐፍ የራሱ የዶክተር ማርቲን ሉተር ላርጅ ካቴኪዝሙ አለን፣ ስሞል ካቴኪዝሙ አለን፣ የአውግስበርግ ኮንፌሽን አለን። አንዳቸውም ጥምቀት በራሱ አያድንም የሚል ነገር እዚህ ውስጥ አታገኙ። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል። እምነትን ይፈጥራል ቢባል ከምን አንጻር? የህፃናት ጥምቀት ተጠይቆ ስለነበረ እኔ አዋቂዎችንም ይመለከታል አለ። እኔ አዋቂዎችን ቢብል ቢመለከት ራሱ ስቲል ጥምቀት እምነትን የመፍጠር ደረጃ ያህል እንኳን አቅም ካለው እንዴት ነው ሊኖር የቻለው ካላችሁ እዛው ጋር ይመልሳል። ምን ብለው? ጸጋን መቀበያ ነው። ራሱ ያነበበው ላይ ራሱ ወዳጃችን ያነበበው ራሱ እዛው ክፍል ላይ ሳይቀር ምን ይላል? ጸጋን መካፈያ ነው። ጸጋን የሚካፈለው ያ ጸጋ ምን የሚያደርግ ነው? ከኃጢአት የሚያጥብ ዳግም ነው። ስለዛ ክሊር ነው። ከዚህ በላይ እንግዲህ ዌብሳይት አምጥቶ ዌብሳይቱ ላይም ደግሞ ጥምቀት በራሱ አያድንም የሚል ሳይሆን ጭራሽ ደግሞ ጸጋን የምንካፈልበት ነው። ያ ጸጋ ደግሞ ሰዎችን ከኃጢአት የሚያነጻና ዳግም የሚወልድ ከመሆኑ አንጻር እኔ ግልጽ ነው ብዬ አስባለሁ። እሺ ኦኬ፣ ሄዱ መጣለች መሰለኝ። ዝም ብለን እሷን አይተን ወደ መጨረሱ እንሄዳለን ማለት ነው። እሺ ሄሉሻ ምን ልታሳይን ነው? እና ደግሞ ፔንቴኮስታል ውስጥ ነው ያለው። ወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። ለምታደርገው ኮንትሪቢሽን በተለይ እምነትን ዲፌንድ በማድረግ ለምጠራው ጥረት ትልቅ አክብሮት አለኝ። ግን አንድ ነገር መናገር የምፈልገው ነገር አለ። አንዳንድ ግሬ ኤሪያዎች አሉ፣ በጣም ግሬ ኤሪያዎች አሉ። ማለት ነው ዲቤት ሊያስነሱ የሚችሉ ዲኖሚኔሽናል የሆኑ ነገሮቻችንን ሊለያዩ ብዙ ጉዳዮች አሉ። ለምሳሌ ፔንቴኮስታልስ እንደ ፔንቴኮስታል የሚያምኑት ነገር አለ፣ ባፕቲስቶች የሚያምኑት ነገር አለ፣ ሉትራን የሚያምኑት ነገር አለ። እንደምታውቁት አንተም ሌሎችም እንደምታውቁት እኔ ለምሳሌ በባፕቲዝም እና በሎርድ ሰፐር በቅዱስ ቁርባን ከእናንተ የተለየ እምነት አለኝ እንደ ሉትራን። ግን በተቻለ መጠን ያንን ነገር አላነሳም። ኢቨን እንኳን ተነስቶ ሲወራ እንኳን እኔ እንደ ሉትራን ኮመንት አልሰጥም፣ ዝም ነው ብለው ዝም የምልበት ምክንያት አለ። ብዙ ጊዜ መንፈስ ዩኒቲ ላለመንካት ነው ያንን የማደርገው። ፔንቴኮስታልን ሪስፔክት አድርጌ ነው የምነጋገረው። ዶክትሪናል ልዩነት ያለበትን ኤሪያ አልነካውም፣ ሆን ብዬ አልፏል። ከዛ ይልቅ ዋና የሆነ ቁም ነገር የሆነ ነገር ላይ ትኩረት ማድረግ በጣም አስፈላጊ ነው። ከልቶች ላይ እና የሐሰት ልምምዶች ላይ እነዛ ነገሮች ላይ ኢነርጂያችንን ማባከን ያለብን እሱ ነው እና ታቦቱ ኢትዮጵያ መጥቷል ብሎ ይላል። እንግዲህ በኦርቶዶክስ ቤተክርስቲያን እንኳን ታቦቱ ወደ ኢትዮጵያ መጥቷል ብለው ይላሉ። እዚህ ክብረ ነገሥት ላይ መጽሐፍ ቅዱሳቸው ደግሞ ባቢሎን ሄደ ይላል።
ባቢሎን ተጓዘ ይላል መጽሐፍ ቅዱሳቸው። ለመሬት ከፍታ አፏን ውጣዋለች ይላል። አንተ ከጴንጤ ነው መሰለኝ። እሺ ሰምታችኋል። አሁን ዛሬውን የተወያየነውን ነው ሄሉ ሰርታ ያመጣችሁና በጴንጤና በሉትራን መካከል ምን ልዩነት አለ? ምን አንድ እንደሆኑ ላሳየህ እንዲህ አይነት ነገርን ለማስቀመጥ ሞከረ። በነገራችን ላይ ኤፍሬም በጣም ብዙ ጊዜ በጣም በመዋሸት የሚታወቅ አይነት ወንድም ነው። በጣም ይቅርታ አድርጉልኝ እንዲህ ስናገር። ይህንን የምናገረው ከምን አንጻር መሰላችሁ? አሳያችኋለሁ። ራሳቸው ፕሮቴስታንት ወንድሞቹ በምን መልኩ እንደሚያዩት ማለት ነው። የተወሰነ ያነባሉ የሚባሉ ፕሮቴስታንት ወንድሞች አሁን አሳያችኋለሁ። የነሱ የራሳቸውን ሁኔታ እዚህ ወንድም ላይ ያላቸውን ማለት ነው። ወደዛ ከመሄዴ በፊት ግን ልዩነት የለንም ብሎ ነው ጭራሽ የተነሳው። ጴንጤና ሉትራን አደገኛ የሆነ ልዩነት ነው ያለው። አደገኛ የሆነ ልዩነት ነው ያለው። ጭራሽ እዚህ መጽሐፍ ቅዱስ እዚህ መጽሐፍ ላይ ቅድም ያነበብኩላችሁ ላይ ምን ነበር የሚለው? ሎክ ለምሳሌ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆናል። ማለት መካነ ኢየሱስ ቤተክርስቲያን ውስጥ ጥምቀት ለድህነት ነው የሚለው ትምህርት አለ። ግን የተለያየ ችግር ግን ይመጣል እዚህ ትምህርት ላይ። ጥምቀት ያድናል አያድንም ምናምን የሚለው ጉዳይ ላይ የተለያየ ትምህርት ይሰጣል እና ጴንጤዎች ምናምን ደግሞ የተለያየ ጫና ያሳድሩባቸዋል። እነማን ላይ? እነዚህ መካነ ኢየሱሶች ላይ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። የመካነ ኢየሱስ መጽሐፍ ናት። ሰዎች አለ መምህሩ እዚህ ላይ ይችን የጻፋት መምህር በእንተ ጥምቀት ነው። ቅዱስ ጥምቀት የሚል መጽሐፍ ነው። እምነታችን ሲፈተን ይልና ቅዱስ ጥምቀት ይላል መጽሐፉ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። መካነ ኢየሱስ ውስጥ ማለት ነው። ስለዚህ የቤተ ክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስም ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች እነዚህ አገልጋዮች አለ ከመጥምቃውያን፣ ከባፕቲስቶች፣ ከጴንጤቆስቴ እምነት ተከታዮች እና ከኢየሱስ ብቻ አማኞች በአባሎቻችን ላይ የሚደርሳባቸውን ፈተና ለመቋቋም የሚሰነዝሩባቸውን ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል ይላል። ከማን የሚመጣባቸውን ፈተና ለመመከት አለ የሚሰነዘርባቸውን ከጴንጤቆስጤ እምነት ተከታዮች መካነ ኢየሱስ ላይ የሚደርሰውን ፈተና በጥምቀት ጉዳይ መመከት አለብን። ይመጣና አንድ ነን ይላል። ይሄ ውሸት ይባላል። እንደዚህ አይነት ውሸቱን ብዙ ሰው የሚፈልግ ነው። እንግዲህ ይፈለግ አይፈለግ ባላቅም ሰው አንድ ነገር ግን ላሳያችሁ። ልክ ለምሳሌ በጣም ይቅርታ እንግዲህ መልህቅ ጆንን ታውቋቸዋላችሁ አይደል? እዚህ ላይ ያሉትን እነ ቃሌን ምናምን ቃሌ ጆ ምናምን የሚባሉትን አውግስትን ምናምን ማለት ነው። እነሱ ለምሳሌ ልክ ስለ ኤፍሬም በምን መልኩ እንደሚያስቀምጡ በጣም ይቅርታ ያው የእናንተን በማሳየቴ ግን ልክ ይኸው የፕሮቴስታንቶች ነው። ይህ መልህቅ ያው የምታውቁት ይመስለኛል ብዙዎቻችሁ። እንግዲህ ፕሮቴስታንቶችም ታውቁት ይሆናል። ምን ተብሎ እንደተጻፈ ተመልከቱ። ለጥንቃቄ ያህል አሉና አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና አለ። ክላሲካል ፕሮቴስታንት የሚባሉት ከበፊት ጀምሮ የመጡት ፕሮቴስታንቶች ማለት ነው። አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹን ባትሰሙት የሚል ወንድማዊ ምክር አለ። በተለየ ሰሞኑን የፈቃድ ምናምን ጉዳይ ላይ ላሽ በሉት። በቃ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን እውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ነው ማለት። እኔ የዚህ ልጅ አሁን እንትን ምንድነው አሁን የኤፍሬም የሚባለውን ልጅ አፕሮች እኛ ብቻ አይደለም የምንቃወመው፣ የምርም ክርስቲያኖች ብቻ ሳንሆን ይኸው እንደዚህ አይነት እንግዲህ ይሄ ልጅ ሉትራን ነው። አክቹዋሊ ይሄን የጻፈው ልጅ ራሱም ሉትራን ነው። ሉትራኖች ራሳቸው በዚህ ደረጃ ነው የሚቃወሙት አይነት ሰው። ለምን ከተባለ በቃ እንደዚህ በሐሰት ዝም ብሎ ነገር ያወራል። ማስረጃ ሲባል በቃ ሮጦ ማምለጥ ነው ስራው። የነቃሌ ጀማዎች ማለት ናቸው እነዚህ። የነቃሌ ጀማዎች ናቸው እነዚህ። አሁን አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች አለ። የታሪካዊ ፕሮቴስታንቶች የሚባሉት ከበፊት ጀምሮ የመጡ ፕሮቴስታንቶች እና ኦርቶዶክሶችና እናንተ ቀሩና አለ ጴንጤዎች ራሱ ይሆናችሁ አለ። አሁን ላይ የመጡ ጴንጤዎችን ለየት አድርጓቸው። አሁን በቅርብ ጊዜ የመጡ ስለሆኑ
ጴንጤዎች የሆናችሁ እንኳን ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ ነው የሚለው። ከዚህ ቀደም አይደለም ጥምቀት ላይ ስላሴ ላይ ራሱ ሲዘባረቅ ስለነበረ ይሄ በተለይ የሰሞኑን የፍቃድ ምናምን ጉዳይ ፍቃድ ላይ ምንድነው የሰሞኑን የፍቃድ ምናምን ጉዳይ ላይ ላሽ በሉት በቃ ያለው ይሄ ከስላሴ ጋር በተያያዘ ፍቃድ ላይ የተዛባ ትምህርት ሲያስተምር ስለነበረ እሱን አንስቶ ነው ይሄን እንግዲህ የተናገሩት። አንዴ ቆይ አንዴ ሄሉዬ ኦኬ ምንድነው? እሺ ሙሉ አልሆነም መሰለኝ። አንዴ ቆይ እስቲ ቆይ አንዴ ዮኒ ላስገባውና እስቲ ቆይ ከዛ ላስወርደው። እሺ ቆይ ትመጣለህ። ያያችሁ ነው ሰው ይሄንን ያሳያችሁ ለምንድን ነው? እንደነዚህ አይነት ሰዎች እኛ ብቻ አይደለንም ራሱ የምንቃወማቸው ኢቭን ራሳቸው ፕሮቴስታንቶች ሳይቀሩ በዚህ ደረጃ የሚቃወሙት አይነት ሰው ነው። ለጥንቃቄ ያህል ተብሎ የተጻፈበት አይነት ሰው ማለት ነው። አሁን የሚያነቡና የተወሰነ እንግዲህ እንደነዚህ አይነት ወንድሞች የሚያነቡ ምናምን ነገር ናቸው። ሰው የሚያነቡ ፕሮቴስታንቶች በዚህ ደረጃ ነው የሚያዩቸው እንደነዚህ አይነት ሰዎች። ግን የሚያሳዝነው ምንድነው? አንዳንድ ሚስኪን ግን ያናል ብዙ የማያነቡ ፕሮቴስታንት ወንድሞችን ግን ሊያጨረብሩ ይችላሉ። ሊያጨረብሩ በጣም ነው የሚጫወቱባቸው ባይዘው አንዳንዶቹ እና ጥንቃቄ ይፈልጋል። ፕሊዝ ጥንቃቄ ይፈልጋል። የምርም ደግሞ ለጥንቃቄ ያህል እውነትም ለጥንቃቄ ያህል አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቅሩና ጴንጤዎች የሆናችሁ እንኳን ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹ ባትሰሙት የሚል ወንድም ምክር አለኝ የተባለው የምርም ይሄ እኔም የሚገዛው ሀሳብ ነው። ከታች ታያችኋል። ይሄ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን እውቀቱ መሆን አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ማለት እውቀቱም እውነት ነው፣ አቀራረቡም በእውነት ዝም ብሎ መሳቅ ብቻ ማስረጃ የለም እንዴ? ማስረጃ ኖሮ እኮ ቢሳቅ እኮ ያምራል እንዴ? ኧረ ሳይኖር አትሳቅ እንደተባለው ማለት ነው። ማስረጃ ሳይኖር አይሳቅም። ኖ አይመጣውም። እኔ እንግዲህ ይሄንን ልጅ እንግዲህ ያናል እንደው ሲሪየስሊ የሚያይ ሰው ካለ ከባድ ነው የምር። ስለዛ ፕሊዝ እኔ ከአሁን በኋላ ከመጣ አንዱ በጌታ ያው ዝም ብዬ አላስገባም አይደለም። መቼስ ከመጣ በቃ ማስረጃ ስትጠየቅ ማስረጃ ሰጠህ የምትወጣ ከሆነ ብቻ ነው። ዝም ብሎ እንደዚህ ለመፈርጠጥ ብቻ አይሁን ፕሊዝ። እሺ እንደዛ አድርግ ምናምን። እሺ